ዛሬ ቤተክርስቲያን በቀጣዩ ትውልድ ላይ ትኩረት አላት ወይ? አክቹአሊ ቆም ብላስ ወዴት እየሄዱ ነው? ምንድነው ቻሌንጃቸው ብላ ታስባለች ወይ? አገልግሎታቸውን እነሱን በሚመጥና ለነሱ ዋጋ በሚሰጥ ደረጃ ታቀነባብራለች ወይ? ወይስ ቤተክርስቲያን አሁንም ትኩረቷ ዋስትና ሊሰጧት በሚችሉ አካላት ላይ ምናልባት አስራታቸውን ማሉላት አገልግሎታቸውን ሊሰጧት በሚችሉ አደልቶች ላይ ትልልቅ ሰዎች ላይ ነው? ወይስ ምንም በማይሰጧት ነገር ግን ብዙ በሚቀበሏት ወጣቶችና ህፃናት ላይ ነው? ይሄን ቆም ብለን ማሰብ አለብን። ከዚያም አልፈን በአገርም ደረጃ ስንመለከት በቤተሰብም ደረጃ ስንመለከት ራሳችን ህልምና እዚህና እዛ ለመድረስ ይሄና ያለ ማያዝ ከምናደርገው ሩጫ ባሻገር ልጆቻችንን በቤታችን እንዴት አድርገን እንድናሳድግ ግንዛቤው አለን ወይ? ዝግጁነቱስ አለን ወይ? ይሄን መነሳት ያለበት ጥያቄ ነው። ምክንያቱም የትውልዱን ጉዞ ለማወቅና ትውልዱን ከዚያ የጥፋት አቅጣጫ ለማስቆም ኢንተርቪን ለማድረግ እንደዚህ አይነት ጥያቄዎች ተነስተው መመለስ ስላለባቸው ምክንያቱም በቀጣዩ ዘመን እግዚአብሔር የሰው ያለህ ብሎ እንዳይጮህ አሁን በእኛ ዘመን የእግዚአብሔርን ጩኸት አስቁመን የሚቀጥለው ትውልድ ላይ የሚቀጥለው ዘመን ላይ እግዚአብሔር እንደ ልቤ የሆነ ዳዊትን የእሴይ ልጅ ዳዊትን አገኘሁት የሚልበት አይነት ሁኔታ እንዲፈጠር ዛሬ ምን ማድረግ አለብን? ወዴት እየሄደ ነው? ቆመን ማሰብ ጨክነን ጣልቃ መግባት ያለብን በጣም ወሳኝ ወቅት ላይ እንዳለን ልንገነዘብ ያስፈልጋል። አሁን የትውልድ ሽግግር እየተደረገ ያለበት ሁኔታ ነው ያለው። አሁን ያለው ትውልድ ከኛ ቀደም ያሉ ትውልዶች ባተኑን ያችን እንጨቷን እያስተላለፉ በትሯን እያስተላለፉ ያሉበት ጊዜ ነው። እኛም በጣም ብዙ ሳይርቅ እንደዛው አይነት ሂደት ውስጥ የምንገባበት ዘመን ውስጥ ነን ያለን። አሁን ልጆቻችን ያንጋድልት እየሆኑ ነው። አሁን ልጆቻችን አፍላ ወጣቶች እየሆኑ ነው። እነዚህ ልጆች ናቸው እንግዲህ ቀጥለው ቤተክርስቲያንን፣ አገርን፣ ስርዓቶችን የሚረከቡት። ሊያስከፋም በማይችል ቅኝት ቃኝተናቸዋል ወይ? እግዚአብሔርን ሊያስከብር በሚችል ደረጃ ቃኝተናቸዋል ወይ? እንጂ በመጨረሻ ዘመናችን ምሽት ላይ የሚያስከፋን ነገር እንዳናይ እግዚአብሔርም የሚናቅበት ሁኔታ እንዳይፈጠር ምን ማድረግ አለ? ይህን ልናስተውል ያስፈልጋል። እግዚአብሔር የተመሰገነ ይሁን። እንግዲህ ቅዱሳን የእግዚአብሔርን ቃል ዛሬ እንነጋገራለን። እግዚአብሔርን እናመሰግናለን። እግዚአብሔር ቤተክርስቲያንን ለማደስ ምድርን ለመፈወስ ትውልድን ለመለወጥ የሚፈልገው አንድና አንድ መሳሪያ ሰው ነው። የዓለምን አበሳ የኃጢአትን መከራ ሁሉ ለመለወጥ የተጠቀመው አንድ ሰው ነው። ሰው የሆነው ክርስቶስ ኢየሱስን በመጽሐፍ ቅዱሳችን ታሪክ ውስጥም እግዚአብሔር አንድ ሰው ካገኘ ነገሮችን እንደሚለውጥ መጽሐፍ ቅዱስ ይነግረናል። የእግዚአብሔርን ሁሉ ጊዜ በእስራኤል ዙሪያ ለሚያደርጋቸውና ጣልቃ ለመግባት በሚያስባቸው እቅዶች መካከል ሁሌ የሚያነሳው ሙግት ሰው አጣሁ ነው። አንድም ሰው የለ በተሰበረው በኩል የሚቆም ወደ እግዚአብሔር የሚማልድ እያለ እግዚአብሔር እንዲያውም መጽሐፍ ቅዱስ ሲናገር በምድር ላይ ባለው ጉዳዮች ላይ ጣልቃ የሚገባ ሰው ስላላገኘ ራሱ ሰው ሆኖ እንደመጣ መጽሐፍ ቅዱስ የሚነግረናልና የሰው ያለህ የሚለው ነገር ይሄን መሰረታዊ ሐሳብ የያዘ መልእክት በትውልዱ ላይ ለማምጣት ነው። ዛሬ በቤተክርስቲያንም ባለው ችግር፣ በአገርም በምድርም ባለው ችግር፣ በዘመንም ባለው ችግር፣ በትውልዱ መካከል ባለው ችግር ለውጥ እንዲመጣ የምንፈልጋቸው ብዙ ነገሮች አሉ። እግዚአብሔር ግን ለዛ ለውጥ ብቸኛ እና ወሳኝ መሳሪያ አድርጎ የሚፈልገው ሰው ነው። ሰው የተሰራ ሰው እንደ እግዚአብሔር ልብ የሆነ ሰው እግዚአብሔር የሚጠቀምበት ሰው ይፈልጋል። እግዚአብሔር የተመሰገነ ይሁን። ስለዚህ ነው የሰው ያለህ የሚለው የሰማይን ጩኸት የእግዚአብሔርን ጩኸት ለማስተጋባት ነው ይሄን ፕሮግራም አዘጋጅተን የምናቀርብ ያለነው። ስለዚህ በዚህ ሐሳብ ውስጥ በዚህ አውድ ውስጥ ነው የዛሬውንም ርዕስ የምናየው። እንግዲህ አይታችሁ እንደሆነ እንዲሁም በኮመን ሴንስ ማስተዋል እንችላለን። የዛሬ ሰው ሆነው ተገኝተው በእግዚአብሔር የሚጠቀምባቸው ሰዎች የትላንት ትውልድ ትሩፋቶች እንደሆኑ እናውቃለን። አሁንም ለሚቀጥለው ዘመን የእግዚአብሔር ጥያቄ አይለወጥም። ባለፈው ዘመን እንደጠየቀው በዚህም ዘመን እየጠየቀ ነው። ለሚቀጥለው ዘመን የሚጠይቀው የሰው ያለህ እያለ ነው። ሰው ደግሞ ሁል ጊዜ በየዘመናቱ የሚነሳው ከትውልድ ውስጥ ነው። ዛሬ ያለነው ያለፈው ትውልድ ትሩፋቶች ነን። ያለፈው ትውልድ ትሩፋቶች ናቸው። የሚመጣው ትውልድም ደግሞ የሚመጣው ዘመንም ላይ የሚነሳው ትውልድ ደግሞ የዚህ ዘመን ትሩፋት እንደሆነ ልናስተውል ይገባል። ይሄ ትውልድ ካለፈ በኋላ ለሚቀጥለው ትውልድ እግዚአብሔር ሰው ያገኛል ወይ? ይሄን ጥያቄ ምን መልሰው ይሄ ትውልድ ለሚቀጥለው ትውልድ ሰው እንዲገኝ ምን እየሰራ ነው? የአሁኑስ የትውልዱ አካሄድ የሚቀጥለው ዘመን ላይ እግዚአብሔር ሰው ያገኝበታል ወይ የሚለውን ጥያቄ በማንሳት ነው እነዚህ ነገሮች የምንነጋገረው። መቼም በዚህ ዘመን ትውልዱ ያለበትን ሁኔታ ሁላችንም እናውቃለን። ብዙዎቻችን በዚህ ትውልድ መካከል እየኖርን ነው። እንደገናም ደግሞ ልጆችን ወልደን እያሳደግን ነው። ትውልዱ ያለበትን አቅጣጫ የሚሄድበትን አካሄድ ብዙ እንገነዘባለን። ነገር ግን ጉዳዩ ምን እያደረግን ነው? ወዴትስ እየሄደ ነው? በትክክል የትውልዱ ጉዞስ እየገባን ነው ወይ? ወደዚያስ አቅጣጫ የሚገፉት ንፋሶች ምንድን ናቸው?
ከዚያ ንፋስ ግፊት ደግሞ ወደ ትክክለኛውና በሚቀጥለው ዘመን እግዚአብሔር የሰው ያለህ ብሎ እንዳይጮህ ሰው እንዲያገኝ ይህን ትውልድ እንዴት እናትርፈው ምን እናደርግ በሚለው ሐሳብ ላይ ነው የምንነጋገረው። መጽሐፍ ቅዱሳችሁን መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 8 ላይ ከቁጥር 1 እስከ 7 ያለውን ቃል ስናነብ ይሄ ቃል የነብዩ ሳሙኤል የመጨረሻ ሰዓቱ ነው። በጣም አርጅቶ እስራኤል ላይ መፍረድ በደከመው ሰዓት ልጆቹን እንደሾማቸው እግዚአብሔር ቃል ይነግራል። እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች አደረጋቸው። የበኩር ልጁም ስሙ ዮኤል የሁለተኛውም ስም አብያ ነበረ። እነርሱም በቤርሳቤህ ይፈርዱ ነበር ይላል እና በሱ ስፍራ ሁለቱ ልጆቹን ፈራጅ አድርጎ እንዳስቀመጣቸው እግዚአብሔር ቃል ይነግረናል። በዚህ ሂደት ውስጥ ግን መጽሐፍ ቅዱስ ሲነግረን ልጆቹም በመንገዱ አልሄዱም ይላል። ነገር ግን ረብ ለማግኘት ፈቀቅ አሉ፣ ጉቦም እየተቀበሉ ፍርድን ያጣምሙ ነበር። አሁን ሳሙኤልን የተኩት ሁለቱ ልጆቹ በሱ የፍርድ ወንበር ላይ ተቀምጠው እስራኤልን የሚያገለግሉ የሱ ልጆች ቀጣዩ ትውልድ ማለት ነው። ከሳሙኤል ቀጥሎ ያለው ትውልድ መጽሐፍ ቅዱስ እንደሚነግረን እንዲህ አይነት ሁኔታ ውስጥ ነበረ ትውልዱን ያስገቡት። ከዚህ የተነሳ የእስራኤል ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና እነሆ አንተ ሸምግለሃል፣ ልጆችህም በመንገድ አይሄዱም፣ አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት ይላል እግዚአብሔር ቃል። ከዚያ የሚፈርድልን ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉ ነገር ሁሉ የሕዝቡን ቃል ስማ ብሎ እንደተናገረው ይናገራል። እዚህ ላይ የምናየው የትውልድ ውድቀት አደጋን ነው። ሳሙኤል ቃሉ እንደሚናገር ከአንደኛ ሳሙኤል ከምዕራፍ 1 ጀምራችሁ የሳሙኤልን ታሪክ ካወላለዱ ጀምሮ ካጸናነሱ እስከ አወላለዱ ድረስ አስተዳደጉን ጭምር የሚተርከው እስከ አንደኛ ሳሙኤል ምዕራፍ 4 ድረስ ያለውን ስንመረምር የእግዚአብሔር ቃል ስለ ሳሙኤል የሚናገረው ድንቅ ነገር ነው። ሳሙኤል ከአንደበቱ ምድር ላይ ቃል የማይወድቅ ከዳን እስከ ቤርሳቤ በእስራኤል ሁሉ የተመሰከረለት የታመነ የእግዚአብሔር ካህን የታመነ የእግዚአብሔር ነቢይ እንደሆነ መጽሐፍ ቅዱስ ይነግረናል። በእንደዚህ አይነት ሁኔታ እስራኤልን በጣም በጥንቃቄና በጥሩ ሁኔታ እግዚአብሔር እንዲፈሩ እያደረገ ይፈርድ የነበረ ታላቅ ነቢይ፣ ታላቅ ካህን፣ ታላቅ ፈራጅ ነበረ በዚህ ቃል እንደምንመለከተው። ነገር ግን እሱ ባረጀ ጊዜ ያው አንድ ትውልድ አልፎ ሌላ ትውልድ መሻገሩ አይቀርም። አሁን እኛ ያለንበት ትውልድ ያልፋል። ጌታ ከዘገየ የሚቀጥለው ዘመን ላይ ሌላ ትውልድ እኛ ያሳደግነው እኛ ያሻገርነው ትውልድ እኛ የወለድነው ያሳደግነው ያሻገርነው ትውልድ ነው የሚቀጥለውን ዘመን ደግሞ የቤተ ክርስቲያንም የምድርም የዘመንን የፍርድ ወንበር የሚይዘው። በተለያዩ ስርዓቶች ላይ ከቤተ ክርስቲያን ጀምሮ በተለያዩ የዓለም ስርዓቶች ላይ የፍርድ ወንበር ላይ ኃላፊነት ወንበር ላይ የሚቀመጠው ያ ትውልድ ነው። አሁን ሳሙኤል ባረጀና በደከመ ጊዜ በዚያ ወንበር ላይ ልጆቹን አስቀመጣቸው። ልጆቹ ግን የነበሩበት ሁኔታ እግዚአብሔር ትዝ ይላቸዋል። ሳሙኤልም ሲመጣ እግዚአብሔር የሰው ያለ በሚልበት ዘመን እንደነበረ ታውቃላችሁ። ኤሊና ልጆቹ ምናምንቴዎች ነበሩ። ያን ጊዜም አንደኛ ሳሙኤል ምዕራፍ 1 ጀምራችሁ ስታነቡ ኤሊና ልጆቹ በጣም ምናምንቴዎች በነበሩበት፣ ኤሊም በደከመበት ሰዓት፣ በደነዘዘበት ሰዓት፣ ልጆቹም አመፀኛ በነበሩበት ሰዓት እግዚአብሔር ሳሙኤልን እንዳገኘ ከህልቃና ቤት ሳሙኤል እንደተወለደ ያንን የትውልድ አደጋ እግዚአብሔር በሳሙኤል እንደሸፈነ መጽሐፍ ቅዱስ ይነግረናል። ነገር ግን ያው ዑደት ደግሞ ተደገመ በሳሙኤል አገልግሎት ውስጥ። ሳሙኤልም ዘመኑን ሲጨርስ የሱም ልጆች በሚገባ ሁኔታ ስላልተቀረጹ፣ አካሄዳቸው ስላልተጠና፣ አድራሻቸውም ስላልታወቀ በመጨረሻ እሱ ወንበር ላይ እንደ ስርዓቱ ማለት ነው የፈራጁ ልጆች ፈራጆች ይሆናሉ። መጽሐፍ ቅዱስም እንደሚናገረው በተቀመጡ ጊዜ ምናምንቴዎች ነበሩ። ከዛ በኋላ ምን ተፈጠረ? ይሄ የትውልድ ውድቀት አደጋ ምን ፈጠረ? የእስራኤል ሰዎች ሽማግሌዎች ተሰበሰቡ። ምክንያቱም ፍርድ እነዚህ ልጆች የሚሰጡት ፍርድ፣ የሚመሩበት አመራር፣ የሚሰሩት አሰራር ሁሉ በጣም መጥፎ ስለነበረ ጥሩ ስላልነበረ የእስራኤል ሽማግሌዎች ተሰበሰቡና ወደ ሳሙኤል መጥተው አንተ አርጅተሃል፣ ልጆችን በመንገድ እየሄዱ አይደሉም የተካቸው መሪዎች፣ ስለዚህ እንደ አሕዛብ ንጉሥ አንግስልን ብለው በጣም ትልቅ ክፍተት እንደፈጠሩ እግዚአብሔር ቃል ይነግረናል። ይሄ ነገር ሳሙኤልን አስከፋው። ወደ እግዚአብሔርም ሲጸልይ እግዚአብሔርም ምንድነው ያለው? የሕዝቡን ቃል ስማ። አሁን ትልቁ ነገር ምንድነው ክፍተቱ የተፈጠረው? የእስራኤል ሕዝብ የእግዚአብሔርን ንግስናን የተቃወመው። ምክንያቱም እግዚአብሔር በቀባቸው ነቢያት በኩል ነበር የሚነግሰው። እስራኤል ንጉሥ ባይኖረውም፣ አካላዊ ንጉሥ ባይኖረውም በተቀቡት ካህናት፣ ነቢያት ከዚያም በኋላ መሳፍንቶች በኩል እግዚአብሔር ይነግስባቸው ነበር። በዚህ ስፍራ ላይ ግን ከዚህ የትውልድ ውድቀት የተነሳ የእግዚአብሔርን ኦርደር፣ የእግዚአብሔርን ገቨርናንስ ኦርደር፣ የእግዚአብሔርን የአስተዳደር ስርዓት በመቃወም እግዚአብሔርን እና የእግዚአብሔርን ነገር በመቃወም እንደ አሕዛብ በቃ እንደ አሕዛብ አንድ ንጉሥ አድርግልን፣ ወይ በጦር የበረታ ወይ በእውቀት የበረታ እንዲህ አድርግልን እንጂ ከእግዚአብሔር ጋር ባለው ግንኙነት በእግዚአብሔር ቅቡዕነት የሚመጣ ሳይሆን እንደ አሕዛብ በቃ እንደ አሕዛብ ማለት ስታንዳርዳችን ከእግዚአብሔር ጥያቄና ጥበቃ የወረደ ይሁን፣
ብቻ ከጠላቶች የሚጠብቀን በፊታችን የሚወጣ የሚገባ ንጉስ አድርግልን ብለው እግዚአብሔርን ንጉስ እንዳይሆን እስከ መናቅ ያደረሰ ክፍተት ተፈጠረ። ወገኖቼ በየዘመናቱ ትውልድ ካልተተካ በትክክለኛ ሁኔታ የተቀረጸ ትክክለኛ አቅጣጫ የሚሄድ ትውልድ ካልተተካ እንዲህ አይነት ክፍተት በቤተ ክርስቲያንም በምድርም ይከሰታል። ይሄው ታሪክ በዘመናችን ቢከሰት በቀጣዩ ዘመን ቢከሰት ይሄ ምን ማለት ነው? በሚቀጥለው ዘመን ያለችው ቤተ ክርስቲያን የእግዚአብሔርን ንግስና የማትቀበል በሰው ስታንዳርድና ልኬት የተሾሙ ሰዎች የሚመሯት ይሆናሉ። አገርም ዘመንም ምድርም እንደዚሁ እየሆነ ከእግዚአብሔር ኮር ከእግዚአብሔር ማዕከላዊነት እየሸሸ ቤተክርስቲያንም ትውልድም ለብዙ አደጋዎች የሚጋለጥ እንደሆነ መጽሐፍ ቅዱስ በሳኦል መንግስት ውስጥ የተፈጠሩትን ነገሮች ያሳየናል። በሳኦል በነገሰ ጊዜ የነበሩት ነገሮች ከመጀመሪያው ጀምሮ እስከ መጨረሻው የነበሩት ነገሮች ምን ያህል እግዚአብሔርን እንዳሳዘነ እንዳስቆጣ ምን ያህል ሳሙኤልን እንዳሳዘነ መጽሐፍ ቅዱስ ይነግረናል። እንግዲህ ወገኖቼ አሁንም የምንነጋገረው የሚቀጥለው ዘመናችን ላይ እንዲህ አይነት የትውልድ ውድቀት አደጋ ተፈጥሮ ያ ክፍተት እንዳይፈጠርና እግዚአብሔር የሚገፋበት ዘመን እግዚአብሔር የተገፋበት ቤተክርስቲያን እንዳትሆን ትንሽ ታሪክን መለስ ብለን ስንመለከት ወቅታዊ ሁኔታዎችንም እና ትሬንዶችን ስናጠና አሁን በምዕራቡ ዓለም ያለችው ቤተክርስቲያን እና የትኛውም ሲስተም ኦፍ ገቨርናንስ በኮርፖሬት ገቨርናንስ ይሁን በአገር አስተዳደር ይሁን በተቋም አስተዳደር ያለው ያገዛዝና ያመራር ስርዓት ፈራጆች እነማን ናቸው ብለን ስንመለከት በስፍራው ላይ በኃላፊነት ያሉ ስንመለከት ያለፈው ትውልድ ትሩፋቶች ናቸው። እና ዛሬ የምዕራቡ ዓለም ቤተክርስቲያን ኦልሞስት እግዚአብሔርን የምትገፋበት ነገር እየመጣ እንዳለ እንመለከታለን። ቤተክርስቲያን የማትቀበለው ነገር የሌለበት አሁን ቤተክርስቲያን ከእግዚአብሔር ስታንዳርድ የወረዱ ምናልባት በአንዳንድ ነገር አቅም ያላቸው ልክ የእስራኤል ልጆች ሳኦልን የመረጡበት ስታንዳርድ ወይም ሳኦልን እንደ ሳኦል አይነት እነሱ በቀጥታ ሳኦልን ባይመርጡትም ግን ስታንዳርዳቸው እንደ አሕዛብ ንጉስ አንግስልን ስላሉት የአሕዛብ ስታንዳርድን የጠበቀ መሪ ነበር የፈለጉት። እግዚአብሔርም እንደዛ አይነት መሪ ነው የሰጣቸው። ነገራቸው፣ ወጉን ነገራቸው። እንደ አሕዛብ ከፈለጋችሁ እንዲህ ነው የሚያደርግባችሁና ስታንዳርዱን ይሄ ነው ንገራቸው ወጉን። እንደ አሕዛብ ከሆነ እንዲህ አይነት ሰውንም ያገኛችሁ እንዲህ አይነት ስራ ይሰራባችኋል ብሎ የተናገረውም ነገር በሳኦል መንግስት በእስራኤል ምድር ላይ እንደተፈጠረ መጽሐፍ ቅዱስ ይነግረናል። አሁንም እንደተነሳውበት ምሳሌ ወደ ምዕራቡ ዓለም ስንሄድ ዛሬ ቤተክርስቲያን መንበር ላይ ፈራጅ ሆነው የተቀመጡት ሰዎች እግዚአብሔርን እንዴት እንደሚያስተናግዱት መመልከት እንችላለን። ዛሬ በተለያዩ እግዚአብሔር ልክ ባስቀመጠላቸው ግልጽ በሆኑ ቫልዩዎች እሴቶችና ልኬቶች ላይ የሚጋፉና የሚንቁ የሚያናንቁ ሰዎች የተቀመጡበት ኢቭን በቤተክርስቲያን መንበር ላይ ማለት ነው። ዛሬ የግብረ ሰዶማዊነትን የተለያዩ እግዚአብሔር በቀጥታ የነቀፋቸውን የሰው ልጆችን የባህሪ የስነ ምግባር ብልሽቶች የኃጢአት ይዘቶች በተለያየ ነገሮች በመቀባባትና በማስዋብ ወደ ቤተክርስቲያን መንበር እስኪመጣ ድረስ እንደተደረገ ሌሎችም ብዙ ፋክተሮች ብዙ ነገሮች ቤተሰብን በተመለከተ ውርጃን በተመለከተ ግብረ ሰዶማዊነትን በተመለከተ የጾታን ኦሪየንቴሽን በተመለከተ በጣም ብዙ ነገሮች ብዙ ማህበራዊ ፍትሆችን በተመለከተ ማህበራዊ እሴቶችን በተመለከተ ብዙ ነገሮች ከእግዚአብሔር ቃል ስታንዳርድ ውጪ በተቃኘ አመራር የሚነዱ እንደሆነ ታሪክ የሚያሳየን ጉዳይ ነው። እንግዲህ ዘመናችንን ከቃኘን በፊታችን ባለው ዘመን አክቹአሊ ይሄኛው ትውልድ ማለፍ የለበትም የሚቀጥለው ትውልድ ለመተካት። አሁን ሳሙኤል በህይወት እያለ ነው ስለሸመገለ ልጆቹን የተካቸው ፎርራነር እንዲሆኑ ከፊት ቀዳሚ መሪዎች እንዲሆኑ እነሱን አስቀመጠ። አሁንም እኮ ይሄ ትውልድ እያለ ይሄ ትውልድ ሳያልፍ ልብ የሚያሳዝን ነገር በቀጣዩ ትውልድ ሲመት ላይ እንዳይሆን ዛሬ ምን እየሰራን ነው? ጥያቄው የትውልዱ ጉዞ ወዴት ነው? ትውልዱን ለማትረፍ ምን እናድርግ የምንልበት መነሻ ጥያቄም ይሄ እንደሆነ ልናስተውል ያስፈልጋል። በዚህ በሳሙኤል ህይወትና አገልግሎት እንደተመለከት ነው። ዛሬስ ምን እየሰራ ነው? ሳሙኤል በልጆቹ ላይ ምን ስላልሰራ ነው እንዲህ አይነት ይሆን? ምንስ ማድረግ ነበረበት? የጉዟቸውን ሂደት አይቶት ነበረ? ሚቲጌት ለማድረግ ወይም ጣልቃ ለመግባትና ለማስተካከል ምንስ አድርጓል? ምንስ አላደረገም? እነዚህ ጥያቄዎች ናቸው እንግዲህ ለዛ ውጤት ያበቁት እና ያመጡት ነገር ማለት እንችላለን እንደ እግዚአብሔር ቃል ምልከታ ማለት ነው። አሁንም ወደ ራሳችን ስንመለከት እኛስ ዛሬ ስናይ በትውልዳችን መካከል አሁን ትውልዱ ልጆቻችን እየሄዱበት ያለው ለአንዳንዶቻችሁ ደግሞ የልጅ ልጆቻችሁ እየሄዱበት ያለውን አቅጣጫ ስንመለከት የዘመኑን መንፈስ ስናጠና ምንድነው ወዴት እየሄደ ነው ያለው? ለማትረፍስ ምን እናደርጋለን የሚለው ጥያቄ መነሳት አለበት። አለበለዚያ በዚያ ዘመን ሳሙኤል እንዳዘነ እግዚአብሔርም ደግሞ ህዝቡን ለራሱ ሐሳብ አሳልፎ እንደሰጠ
ቀጣዩ ትውልድ ቀጣዩ ዘመን እኛንም የሚያስከፋ እያየን የምናዝንበት እንደገናም ደግሞ እግዚአብሔርም ለትውልዱ ሐሳብ አሳልፎ እንዳይሰጠው ለሐሳቡ አሳልፎ እንዳይሰጠው ያንን ዘመን ዛሬ ምን ማድረግ አለብን ዛሬ ምን መሆን አለበት የሚለውን ነገር እንደ እግዚአብሔር ቃል መነጋገር አለብን። ወገኖቼ እኔ በጥቂቱም ቢሆን ልጆች አሳድጌያለሁ። ያንግ አደልት የሆኑ ልጆች አሉኝ። ሁለት ደግሞ ቲኔጀርስ አፍላ ወጣቶች የሆኑ አሉ። ወጣት ጎልማሶች የሆኑ ሁለት ሴት ልጆች አሉኝ። እንደገና አፍላ ወጣቶች የሆኑ ሁለት ወንዶች ልጆች አሉኝና በሁለቱም የእድሜ ክልል መካከል ትውልዱ ያለበትን እንቅስቃሴ የአቅጣጫውን ነገር ለመቃኘት ችያለሁ ከፐርሰናል ኢንተራክሽናችን እንደገናም ደግሞ ከምናገለግላት ቤተክርስቲያንም በኢትዮጵያም ቤተክርስቲያን በወጣቱ መካከል ካለኝ ስራም በዩኒቨርሲቲ አካባቢዎች ካሉ አገልግሎቶችና ስራዎች ትውልዱ በምን አይነት ቻሌንጅ ውስጥ እያለፈ እንደሆነ ጥቂት ግንዛቤ አለኝ ብዬ ገምታለሁ። እንደ እግዚአብሔርም ቃል እንደዚሁም ደግሞ ከአንዳንድ ከተነበቡ ሊትሬቸሮችም የትውልዱ የአካሄድ አቅጣጫ ወዴት ነው፣ እኛስ እንደ ቤተክርስቲያን እንደ ቤተሰብ ኢቭን እንደ መንግስት ጣልቃ ለመግባት ምን ማድረግ አለብን የሚለው ጥያቄ ሳይረፍድ መነሳት ያለበት ጥያቄ ነው። እንደ ሳሙኤል ከረፈደ በኋላ ካነሳን የትውልዱ ውድቀት አደጋ የሚፈጥራቸውን ከፍተኛ መዘዞች መሸከም ሊኖርብን ሳሙኤል ይላል። እኔ በጣም ይገርመኛል። ሳሙኤልን አስከፋው ይላል። ነገሩ ሳሙኤልን አስከፋው። ምን ያህል ስብራት ምን ያህል መከፋት ውስጥ እንደገባ ተመልከቱ። እንደዛ አይነት ሐዘን እንዳይፈጠር እንደዛ አይነት መከፋት እንዳይፈጠር ቀጣዩን ዘመን እያየን ምናልባት አንዳንዶቻችን ከአገልግሎትም ይሁን ከስራ ከአመራር ከሙያ ዘርፍ በማንችልበት ሁኔታ ውስጥ ተቀምጠን ኦብዘርቭ በምናደርግበት ሰዓት ልጆቻችን ተካን የምንለው ትውልድ እንዲህ እንደ ሳሙኤል ልጆች ሆኖ ስንመለከት የሚፈጠርብን የልብ መከፋት ማሰብ ይቻላል። አልፎም ደግሞ እግዚአብሔር እስኪገፋ ድረስ ከእግዚአብሔር ስታንዳርድ በወረደ ነገሮች ምናልባት ሳሙኤል እኮ ዘመኑን ሁሉ በእስራኤል ዙሪያ ለፍቷል፣ ብዙ ነገር አድርጓል። ነገር ግን የተረከበው ትውልድ ክፍተት የነበረበት ስለነበረ እንዲህ አይነት ውጤት ሲያይ ምን ያህል እንደተከፋ ማየት ትችላላችሁ። አልፎም ደግሞ እግዚአብሔር ቃል እንደሚያሳየን እግዚአብሔርን እስኪገፉት ድረስ ነገሮች ሁሉ እንደተበለሻሹ እናያለን። ያ እንድናይ አንፈልግም። በተለይ አሁን በሩጫ ውስጥ ያለን በጠንካራ ስራ ውስጥ በኃላፊነት ስፍራ ላይ ያለን የቤተክርስቲያን መሪዎች፣ የቤተሰብ መሪዎች፣ የአገር መሪዎች በዚህ ጉዳይ ላይ ጠንቅቀን ልናስተውል ያስፈልግ። ምንድነው መደረግ ያለበት? ወዴት እየሄደ ነው? have you stopped to see where the generation is going? ትውልዱ ወዴት እየሄደ እንዳለ ቆመን ማሰብ ኦብዘርቭ ማድረግ ችለናል ወይ በየራሳችን ሩጫ ስንሮጥ? እንዲያውም አንድ ሰው ሲናገር ምን አለ? ብዙ ጊዜ ይሄን ትውልድ የጠፋው ትውልድ እንለዋለን አለ። የጠፋው ትውልድ አይደለም የተተወው ትውልድ ነው ይባላል። it's not a lost generation, it is a left generation. የጠፋው ትውልድ ሳይሆን የተተወው ትውልድ። እኛ በየራሳችን አምቢሽን በየራሳችንም ይሄንንም ያንንም ለማግኘት እዚህም እዛም ለመድረስ ስንሯሯጥ የወለድናቸው ልጆች በቤተክርስቲያን እግዚአብሔር የሰጠንን ልጆች ማድረግ የሚገባንን ሳናደርግ ትተናቸው ከዛ በኋላ የሚፈጠር ምናልባት ሳሙኤልም የአደጋ ደርሶበት ይሆናል። እሱ በነበረበት ከዳን እስከ ቤርሳቤ በሚያደርገው የክህነት የመፍረድ አገልግሎት ላይ የቤትን ጉዳይና የልጆቹን ጉዳይ እንደገናም ደግሞ በክህነት ቤት ውስጥ የሚመጡትን የሌሉ ልጆች ጉዳይም ቸል ብሎት ሊሆን ይችላል። we don't know for sure የተጻፈ ነገር ስለሌለ። ነገር ግን ዛሬ ከራሳችን ህይወትና እንቅስቃሴ ስንመለከት ቤተክርስቲያን ትኩረቷ ማን ላይ ነው? ምን ላይ ነው? ዛሬ ቤተክርስቲያን በቀጣዩ ትውልድ ላይ ትኩረት አላት ወይ? አክቹአሊ ቆም ብላስ ወዴት እየሄዱ ነው? ምንድነው ቻሌንጃቸው ብላ ታስባለች ወይ? አገልግሎታቸውን እነሱን በሚመጥና ለነሱ ዋጋ በሚሰጥ ደረጃ ታቀነባብራለች ወይ? ወይስ ቤተክርስቲያን አሁንም ትኩረቷ ዋስትና ሊሰጧት በሚችሉ አካላት ላይ ምናልባት አስራታቸውን ማሏት አገልግሎታቸውን ሊሰጧት በሚችሉ አደልቶች ላይ ትልልቅ ሰዎች ላይ ነው? ወይስ ምንም በማይሰጧት ነገር ግን ብዙ በሚቀበሏት ወጣቶችና ህፃናት ላይ ነው? ይሄን ቆም ብለን ማሰብ አለብን። ከዚያም አልፈን በአገርም ደረጃ ስንመለከት በቤተሰብም ደረጃ ስንመለከት ራሳችን ህልምና እዚህና እዛ ለመድረስ ይሄና ያለ ማየት ከምናደርገው ሩጫ ባሻገር ልጆቻችንን በቤታችን እንዴት አድርገን እንድናሳድግ ግንዛቤው አለን ወይ? ዝግጅቱና ዝግጁነቱስ አለን ወይ? ይሄን መነሳት ያለበት ጥያቄ ነው። ምክንያቱም የትውልዱን ጉዞ ለማወቅና ትውልዱን ከዚያ የጥፋት አቅጣጫ ለማስቆም ኢንተርቪን ለማድረግ እንደዚህ አይነት ጥያቄዎች ተነስተው መመለስ ስላለባቸው ምክንያቱም በቀጣዩ ዘመን እግዚአብሔር የሰው ያለህ ብሎ እንዳይጮህ አሁን በእኛ ዘመን የእግዚአብሔርን ጩኸት አስቁመን የሚቀጥለው ትውልድ ላይ የሚቀጥለው ዘመን ላይ እግዚአብሔር እንደ ልቤ የሆነ ዳዊትን የእሴይ ልጅ ዳዊትን አገኘሁት የሚልበት አይነት ሁኔታ እንዲፈጠር ዛሬ ምን ማድረግ አለብን? ወዴት እየሄደ ነው? ቆመን ማሰብ ጨክነን ጣልቃ መግባት ያለብን
በጣም ወሳኝ ወቅት ላይ እንዳለን ልንገነዘብ ያስፈልጋል። አሁን የትውልድ ሽግግር እየተደረገ ያለበት ሁኔታ ነው ያለው። አሁን ያለው ትውልድ ከኛ ቀደም ያሉ ትውልዶች ባተኑን ያችን እንጨቷን እያስተላለፉ በትሯን እያስተላለፉ ያሉበት ጊዜ ነው። እኛም በጣም ብዙ ሳይርቅ እንደዛው አይነት ሂደት ውስጥ የምንገባበት ዘመን ውስጥ ነን ያለን። አሁን ልጆቻችን ያንገድልት እየሆኑ ነው። አሁን ልጆቻችን አፍላ ወጣቶች እየሆኑ ነው። እነዚህ ልጆች ናቸው እንግዲህ ቀጥለው ቤተክርስቲያንን፣ አገርን፣ ስርዓቶችን የሚረከቡት። ሊያስከፋም በማይችል ቅኝት ቃኝተናቸዋል ወይ? እግዚአብሔርን ሊያስከብር በሚችል ደረጃ ቃኝተናቸዋል ወይ? እንጂ በመጨረሻ ዘመናችን ምሽት ላይ የሚያስከፋን ነገር እንዳናይ፣ እግዚአብሔርም የሚናቅበት ሁኔታ እንዳይፈጠር ምን ማድረግ አለ? ይህን ልናስተውል ያስፈልጋል። እንግዲህ እንዳልኳችሁ ከፐርሰናል ከግልም ይሁን ደግሞ ከአገልግሎት ልምዶች እንዳገኘው ትውልዱን እኔ በሁለት ምሳሌዎች ላይ ማስቀመጥ ፈልጋለሁ። ሉቃስ ወንጌል ምዕራፍ 7 ከ12 እስከ 15 እና ሉቃስ ወንጌል ምዕራፍ 8 ከ42 እስከ 55 ያለውን ቃል ስናነብ ቃሎቹን አላነባቸውም፣ ነገር ግን ስንመለከት የእግዚአብሔር ቃል የሚለን ነገር አለ። ምን ይላል? ወደ ከተማይቱን በር በቀረበ ጊዜ ይላል ሉቃስ 7 ከ15 እስከ 12 እስከ 15 ወደ ከተማይቱን በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ባል የሌላት መበለት፣ አንድ ልጇ ወጣት ልጇ የሞተባት፣ ብዙ የከተማ ሕዝብ ከእርሷ ጋር አብረው ነበሩ ይላል። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ፣ ለእናቱም ሰጣት ይላል። ዛሬ ትውልዱ ያለበት ሁኔታ ይሄ ይመስለኛል። እኔ ሳስበው ከአንዳንዱ ከሌላም ሁኔታ በጣም በከፍተኛ የሞት ጥላ መካከል እየተጓዘ ያለ ይሄ ጎበዝ ቃሬዛ ሆኖ ተሸክመውት እንደሚሄዱ እንደዚሁ ትውልዱ በብዙ ሁኔታ በተለያየ አቅጣጫ ስብዕናው ማንነቱ የተመታና የተገደለ አይነት አሁንም በሸክም ላይ የሚመላለስ በሞት ጥላ መካከል የሚራመድ ትውልድ እንደሆነ አስባለሁ። እቺ ሴት ባሏ ሞቷል። ያ ጀነሬሽን አልፏል። የጎበዙ አባት አልፏል። አሁን እሷን ሊጦራት የእሷን ኮሚኒቲ ሊያገለግል የነበረው ጎበዟም ያ ወጣት ልጇም ሞቷል። ይሄ የእሷ ፐርሰናል ኤክስፒሪየንስ ብቻ አይመስለኝም። እዚህ ላይ ብዙ የከተማ ሕዝብ ከእርሷ ጋር አብረው ነበሩ ሲል ይሄ ሼርድ ኤክስፒሪየንስ ነው። የአንድ ሴትና የአንድ መበለት ጉዳይ ብቻ አልነበረም። ኢትስ ሼርድ ኤክስፒሪየንስ። ያ ትውልድ እየተጠቃ ያለበት እንደሆነ ዛሬ በመንፈስ ስናስበው ይሄ አካላዊ ጉዳይም ቢሆን በመንፈስ ስናስበው ግን ዛሬም ትውልዱ በእንደዚህ አይነት የሞት ጥላ መካከል እየሄደ እኛም ምንም ማድረግ ያልቻል፣ እናቱ ምንም ልታደርግለት አልቻል እና ሌላውም ደግሞ እንዲሁ በቃሬዛ ተሸክሞ ወስዶ ሊጥለው ሊቀብረው ባለበት እንቅስቃሴ ውስጥ ነው ጌታ ጣልቃ የገባው። ዛሬም በሞት ጥላ መካከል ለሚሄደው ለዚህ ትውልድ፣ ወደ ሞት ለሚራመደው ለዚህ ትውልድ ጌታ ኢየሱስ ክርስቶስ አሁንም ጣልቃ እንዲገባ እዚህ ላይ ምን ይላል? ቀርቦም ቃሬዛውን ነካ ይላል፣ የተሸከሙትም ቆሙ። ያንን ዛሬ እኮ ወገኖቼ ቤተሰብም ትምህርት ቤትም ብዙ ነገሮች ያንን የሞተ ትውልድ ተሸክሞታል። በቃ ያንን ቻሌንጅ እያረገው አይደለም፣ እየነካው አይደለም። በቃ ተሸክሞ ወስዶ ሊቀብረው ነው ያለው። ጌታ ኢየሱስ ክርስቶስ ጣልቃ ገባ፣ ቃሬዛውን ነካ፣ የተሸከሙትን ቆሙ። አንተ ጎበዝ እልሃለሁ ተነሳ እንዳለው ጎበዙም እንደተነሳ እግዚአብሔር ቃል ይነግረናል። ወገኖቼ በዚህ በሞት ጥላ አቅጣጫ ለሚሄደው ትውልድ ዛሬም ጌታ ኢየሱስ ክርስቶስ ቃሬዛውን እንዲነካ ተሸካሚዎች ሳይሆን አስነሺዎች እንድንሆን የጌታን እጅ ወክለን የምንንቀሳቀሰው እኛ ነን። ወገን እዚህ ላይ ዛሬ ጌታ በአካል መጥቶ ቃሬዛን አይነካም፣ የትውልዱን ሞት አይገፍም። ዛሬ የክርስቶስ እጆች የአካሉ ብልቶች፣ አካሉ ማን ነች? እጁ ማን ነው? የክርስቶስ ራስ የሆነው ክርስቶስ አካል እጆች እነማን ናቸው? ቤተክርስቲያን ነች በቀዳሚነት፣ ከዚያ ቤተሰብም ነው እያለ እግዚአብሔር ደልጌት ያደረጋቸው ብዙ አካላትም የክርስቶስ እጅ ሆነው ትውልድን ሊነኩ ያስፈልጋል። አሁን አነካውም፣ ተሸክመነዋል፣ እስከ ሞቱ ተሸክመነዋል። ብዙ ቤተሰብ ልጆቹን ቻሌንጅ እንኳን ማድረግ የሚያችልበት አቅም ውስጥ ነው ያለው። ቤተክርስቲያን ወጣቶቿን ቻሌንጅ የማታደርግበት አቅም ማባበል ተሸክማ፣ ግን መሸከሙ ለቀብር ነው። መሸከሙ ለሌላ እኮ አይደለም። መሸከሙ ለቀብር መሆኑ ነው አደጋው። መሸከም አስፈላጊ የሚሆንበት ጊዜ ይኖራል። ነገር ግን አሁን እንደሞቱ በዚያ የሞት ጥላ ጎዳና ሲሄዱ ተሸክመን አመቻችተን ያ የሞት ጎዳና ላይ አመቻችተንላቸው ወደ መጨረሻ ቀብር ለምን የክርስቶስ እጆች ሆነን ቃሬዛውን አነካም? ለምን ተሸክሞ መንቀሳቀሱን አናቆም? የጌታ መንፈስ ቻሌንጅ የሚያደርገን ይሄን ነው። ዛሬ ቤተክርስቲያን ያንን ነገር ለመንካት ተዘጋጅተ መንካት ብቻ አይደለም ደግሞ አለው አንተ ጎበዝ እልሃለሁ ተነሳ። Are we speaking to the challenges of the generation? ለትውልዱ ጥያቄዎችና ተግዳሮቶች እየተናገርን ነው ወይ? እልሃለሁ አለው። አንተ ጎበዝ እልሃለሁ። ዳይሬክትሊ ስፒክ እያደረግን ነው፣ ቀጥታ እየተናገርን ነው። እንዲሁ ዝም ብለን ከጀርባ ሆነን መንቀፍ እንችል ይሆናል፣ ግን ለሱ መንገር አለብን በሚገባው ቋንቋ
በሚነሳበት ቋንቋ ሞቲቬትድ በሚሆንበት ሪቫይቭድ በሚሆንበት ቋንቋና አግባብ በቀጥታ እየተናገር ነው ወይ? ይሄ ቃልን የሚያሳየኝ ይህንን ዛሬ ዘመን ትውልድ ማህበረሰብ እያለቀሰበት ያለ ነገር እቺ እናት መበለት ነች። ይሄ የሚያሳየው ምንድነው? ባሏ ሞቷል፣ ያ ትውልድ አልፏል። አሁን ባሏን ሊተካ የነበረው ትውልድ እሷን ኮሚኒቲውን ቴኬር ሊያደርግ የሚገባው ትውልድ ገበሬ ከሆነ ባሏ ልጁም ገበሬ ነው የሚሆነው፣ አንጥረኛ ከሆነ አንጥረኛ ነው የሚሆነው፣ ካርፔንተር ወይም ደግሞ ናናጺ ከሆነ ይሄኛውም እንደዛ ነው የሚሆነው። በዛ ሁኔታ ነው እንግዲህ እናቱን እና ኮሚኒቲውን ሰፖርት የሚያደርገው። ያ ልጅ ሞቷል እና ያን የሞተ ደግሞ ነገር በቃሪዛ የሚሸከም ደግሞ ሌላ አለ። ማስነሳት የማይችል መንካት የማይችል መናገር የማይችል ጌታ መሀል ጣልቃ ባይገባ ይሄ ልጅ ተሸክመው ቀብረውት ይመለሳሉ። ስለዚህ በትውልዱ መካከል በዛች መበለት ቤት እንደገና በማህበረሰቡ መካከል ክፍተት ይፈጠራል፣ ሊተካው የሚችለው ነገር ስለሌለ። ዛሬም እንደ ጌታ እጆች ጣልቃ መግባት አለብን ወገን፣ መንካት አለብን። we have to touch the issues of this generation። የዚህን ትውልድ ጉዳዮች መንካት መቻል አለብን። ይህን ትውልድ የገደለውን ነገር መንካት አለብን። የተሸከመውን ነገር መንካት አለብን። ከዚያም ደግሞ ተናግረን ከዚህ ነገር ሪቫይቭድ እንዲሆን ሕያው ተመልሶ ሕያው እንዲሆን ማድረግ የሚገባንን መናገር የሚገባንን መናገር አለብን። ዛሬ ወገኖቼ የቤተ ክርስቲያን እጅ ታስሯል። የቤተ ክርስቲያን አንደበት ተሸብቧል። እጇም ታስሯል፣ አንደበቷም ዝም ብሏል። በትውልዱ ላይ በቀጥታ እየተናገረች አይደለችም፣ እየተነካካች አይደለችም። ከዛም በቤተሰብም ደረጃ ልጆቻቸውን እንዳልኳችሁ ለመገሰጽ ለመናገር እንኳን አቅም ያጡ እየሞቱ በሞት ጎዳና እየሄዱ ወደ ቀብር እየሄዱ ወደ መቀበር እየሄደ ያ ትውልድ ዝም ብሎ የሚያይ መነካካት የማይፈልግ መናገር የማይፈልግ ቤተሰብ ቤተክርስቲያን አልፎም አንዳንዴ የማህበረሰብ መሪዎችና የሀገር አሰራሮች ላይ ሁሉ የምንጸባረቅ ክፍተት እና ድክመት ነው። በዚህ በሰው ያለ ፕሮግራም በእነዚህ ጊዜያት በእግዚአብሔርም ቃል እንደገና ከባለሙያዎችም ጋር በሚኖረን ውይይት የምናነሳው ይሄንን ነው። ወዴት እየሄደ ነው? እኔ እንደሚመስለኝ እኔ እንደሚገባኝ ከማየውም ከራሴም የህይወት ኤክስፒሪየንስ ከማገለግላቸውም ሰዎች የማየው ትውልዱ ያለበት ቻሌንጅ በሞት ጥላ መካከል እየሄደ ነገር ግን በዛ የሞት ጥላ መካከል ሲሄድ ከዛ የሚመልሰው ከዛ የሚያወጣው አቅጣጫውን ወደ ህይወት ጎዳና የሚመልስለት ጣልቃ ገብነት ይፈልጋል። ያም የሚሆነው በክርስቶስ እጅ ነው። የክርስቶስ እጅ ደግሞ ቤተክርስቲያን ቤተሰብ እግዚአብሔር የተመሰገነ ይሁን። ከዚያም አልፎ ከቤተክርስቲያን ከቤተሰብ የሚወለደው ማህበረሰባዊ አመራር አገራዊ አመራር ሊሆን ይችላል። ይሄ ሁሉ ከቤተሰብና ከቤተክርስቲያን የሚወለድ አካል ስለሆነ የክርስቶስ እጅ ሆኖ የማገልገል ኃላፊነት አለበት። እየሆነ ያለው ግን እንደዛ አይደለም። እኔ እንደማስበው እንደማየው በባለሙያዎችም በጥናት ባጠኑ ሰዎችም የትውልዱን የሂደት አቅጣጫ በዚህ አግባብ እንደሆነም ምናመሳክርባቸው መረጃዎችም እናመጣለን። ግን ቆም ብለን ስንመለከት ይሄ ነው በሞት ጥላ መካከል ወደ ሞት ፍጻሜ እየሄደ ያለበት ሁኔታ እንዳለ መጽሐፍ ቅዱስ ሲናገር እንዲህ ይላል፣ በሰው ዘንድ መልካም የምትመስል መንገድ አለች ይላል፣ ፍጻሜዋ ግን የሞት ነው ይላል። ሰው ሰልፍ ድሪቨን ከሆነ አንድ ሰው ራስ ነድ ከሆነ ራስ መር ከሆነ ፍጻሜው ሞት ነው። ለሰው መልካም የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው። በእግዚአብሔር መንገድ ካልሄደ በትክክለኛው መንገድ ካልሄደ በራሱ መንገድ ሰልፍ ድሪቨን ከሆነ ፍጻሜ ሞት ነው። አሁን ትውልዱ ሰልፍ ድሪቨን አይደለም ወይ? በመረጃዎች እንመጣለን። ምን አይነት ትሬንዶች ምን አይነት ንፋሶች ነው እየገፉት ያሉት? እኔ እንደ ቤተሰብ እንደ ቤተክርስቲያን እንደ ማህበራዊ መሪ ምን ማድረግ ይገባኛል የሚለውን ነገር እንድናስተውል በመጀመሪያ ችግራቸውን ማወቅ አለብን። ኢንተርቪን ማድረግ አለብን። ቃሬዛውን መንካት ምንድነው? ቃሬዛው ያ የሞት ፕላትፎርማቸው የሞት መድረካቸው ምንድን? ሞታቸውን የተሸከመው ነገር ምንድን? እሱን መንካት አለብን። እሱ ማስነሳት አለብን። መናገር አለብን። we have to speak to this generation በቀጥታ መናገር አለ። አንድ ጊዜ በአንድ የወጣቶች አገልግሎት የምክክር ቦታ ላይ ተገኝቼ ነበርና ወጣቶች ይናገራሉ እና የቤተክርስቲያን መሪዎች አሉ፣ ቤተሰቦች አሉ፣ ወጣቶችም ወኪሎች አሉና የምክክር ጉባኤ ነገር ነው እና ሲናገሩ እስቲ ተባለ። ብዙ ነገር ተነገረ፣ ተሰበከ። ከዛ በኋላ ወጣቶች ይናገሩ፣ አሁን ዳያሎግ እናርግ ተባለ። የቤተክርስቲያን መሪዎች አሉ፣ የወጣት አገልግሎት መሪዎች አሉ፣ እንደገና ቤተሰቦች አሉ፣ ወጣቶች አሉና እንነጋገር ወጣቶቹን ይላሉ። ከዚያ ወጣቶቹ ኦልሞስት በተመሳሳይ ሁኔታ በአንድም በሌላም አባባል ይግለጡት እንጂ አንድ ነገር የተናገሩት ቤተሰቦቻችን ወይም ቤተክርስቲያን ወይም የወጣት አገልግሎት መሪዎቻችን እኛን አይረዱንም፣ አይሰሙንም፣ የኛን ፍላጎት አያስተናግዱም፣ እኛ የምንፈልገውን ነገር አያደርጉልንም አይነት ነው ድምር ውጤቱ። አሁን ወጣቶቹ ምንድነው በልባችን መልካም በመሰለን መንገድ እንሂድ ይፈቀድልን። የሚገርማችሁ ከቤተክርስቲያን መሪዎችም ከቤተሰብም ከወጣት መሪዎችም ብዙዎቹ ቻሌንጅድ ሆኑ። ልክ ነው፣ አልገቡንም፣ አልሰማናቸውም፣
የሚፈልጉትን አልሰጠናቸውም የሚል ኦልሞስት ወደ ኮንሴንሰስ መጣ ምክክሩ። ስለዚህ ቤተሰብም አይም እነሱን መስማት አለብን፣ የሚሉትን ነገር ማሰብ አለብን እና ለዛ ነገር እጅ መስጠት አለብን። ቤተክርስቲያን መሪዎችም አዎ እኛ በራሳችን መንገድ እንዲሄዱ በምናምን እንዲያደርጉ በሚል ነገር ከዛ በዛ አጋጣሚ ድል ስለነበረኝ አንድ ጥያቄ ጠየቅኩ። አሁን አንስታችኋል ወጣቶች፣ በጣም ጥሩ ነው። ቤተሰብ መረዳት አለበት፣ ቤተክርስቲያን መረዳት አለባት፣ የወጣት አገልጋዮች መረዳት አለባቸው። ትክክል ነው። ግን ምንድነው የምትፈልጉት? ወዴት መሄድ ነው የምትፈልጉት? ካን ዩ ዲስክራይብ ዳት? ያን ብትነግሩ። ወዴት መሄድ ነው የምትፈልጉት? እንዴት መኖር ነው የምትፈልጉት? ምን ማድረግ ነው የምትፈልጉት? ትነግሩናላችሁ። ምንድነው በልባችሁ መልካም መስሎ የሚታያችሁ ሐሳብ ምንድነው? እሱን በግልጥ ንገሩ። ከዛ በኋላ ያን ነገር እናየውና እንደ እግዚአብሔር ቃል ከሆነ ልክ ነው ልንሰማችሁ፣ ካልሆነ ግን ደግሞ ቻሌንጅ ልናረጋችሁ ግዴታ ነው ያለብን እንደ ቤተሰብ። I don't have to submit to everything my kids say to me። ልጆቼ መልካም መስሎ የሚታያቸውን ነገር ሁሉ እኔም መልካም ነው ብዬ ላጸድቅላቸው መገደድ የለብኝም። መልካም የሆነውን እኔ ያልታየኝ ነገር ካለ ትክክል የሆነ እንደ እግዚአብሔር ቃል የሚሆነው እኔ ግን የማይመስለኝ ካለ ከባህሌ ካስተዳደጌ ከሆነ ኦኬ ቻሌንጅ ልሆን ይችላል። የቤተ ክርስቲያን መሪዎችም በእንደዚህ አይነት ጥያቄዎች መሸማቀቅ አይደለም ያለብን፣ መጠየቅ ልክ ነው፣ መደመጥ አለባችሁ። ምንድነው ግን በልባችሁ ያለው መልካም ሐሳብ? እሱን ማንታት አለብን። አሁን ግን ሁሉም ተሸናፊ ሆኗል። አይ እንትን አጣሉ፣ ዝም ብሎ አይ እንትን አናርጋቸው፣ እንደዚህ ነው ካይንድ ኦፍ ይሄ ምንድነው የሚባለው አዝናኝ አሳዳጊነት፣ እንደ ቤተክርስቲያንም እንደ ቤተሰብም አዝናኝ አሳዳጊነት የሚባል ነገር አለ። እንደዚህ አሁን በተለያየ አካባቢ አጫዋች ሰዎች አሉ የሚያጫውቱ የሚያዝናኑ ልጆች የሚያሳሰቁ ወጣቶች የሚያዝናኑና ቤተክርስቲያንም በዛ ቅኝት ውስጥ እንድትገኝና እነሱ የሚፈልጉትን ነገር አለምንም ቬንቲንግ አለምንም መመዘኛ ዴሊቨሪ ማድረግ አስገዳጅነትና አሸማቃቂ የሆነ ነገሮች ይባላል። አሁን ትውልዱ እንደዚህ ነው። ይሄ ጄነሬሽን ጋፕ የሚባለውን አስተሳሰብ ራሱ አፈታቱ ለየቅል እየሆነ ነው ያለው። እግዚአብሔር ቃል ሲናገር የልጆችን ልብ ወደ አባቶች የአባቶችንም ልብ ወደ ልጆች ይመልሳል ነው ያለው። ኢትስ ኖት ዩኒ ዳይሬክሽን አለ፣ ከአንድ አቅጣጫ አይደለም። የአባቶችን ልብ ወደ ልጆች ይመልሳል ብቻ አይደለም፣ የልጆችንም ልብ ወደ አባቶች መመለስ። ከዚህ ዊዝደም፣ ከዛ አድቬንቸር፣ ከዛኛው የሚታይ ራእይ ያለ ከወጣቱ፣ ከዚህ ደግሞ የሚሰጥ ጥበብ አለ። በሁለቱም ልብ ውስጥ ያለውን ነገር ማገናኘት ነው ያለብን እንጂ አንዱ እንደዚሁም ደግሞ የልጆችም ደግሞ ሳይደመጡ በውስጣቸው ያለውን ነገር ሳይደመጡ የወላጆች ጫና ይፈጠርባቸውም አይደለም። እንነጋገር እና ያ ጥያቄ የምክክሩን ጉባኤ ተለወጠው። ቤተክርስቲያን መሪዎችም ነቃ ማለት ጀመሩ። ቤተሰቦችም ደፈር ተሸማቀው የነበሩ እንጠይቃችሁ እኔ ቤተክርስቲያን መሪ ነኝ፣ ቤተክርስቲያን ምን ታደርግላል? what do you like to do? honestly speaking ወጣቶቹ ብዙ ሊናገሩ አልቻሉ በዚያ ነገር። ምክንያቱም አርቲኩሌትድ አይደለም፣ መልካም መስሎ የሚታያቸው መንገድ ነው እንጂ ያለው ምን እንደሆነ አያውቁትም። በኋላም ቀጥሎም ሳምንት ምን መጣበት ይሆናል። ሜቢ ዛሬ ከደረስን ምንድነው የትውልዱን አካሄድ የሚቃኙ ነገሮች ምንድናቸው የሚለውን በጥቂቱም ልናይ እንችላለን። እንግዲህ እሷንም አይተን እንጨርሳለን። በሉቃስ 17 ላይ ያለው ይሄ ነው። ማርቆስ 5ም ላይ ሉቃስ 8ም ላይ ያለው ነገር ያቺ 12 ዓመት ብላቴና የሞተችበትና ጌታ ገብቶ የቀሰቀሳት ሁኔታ ነው። እና ብቻ እነዚህ ምሳሌዎች በአጠቃላይ የሚያሳዩን ትውልዱ በከፍተኛ የሞት ጥላ እና የሞት አቅጣጫና ፍጻሜ ላይ የሚጓዝበት ጫና ውስጥ እንዳለ፣ ተጽዕኖ ውስጥ እንዳለ ይታየናል። እንደ ቤተሰብ ይህን ማወቅ አለበት። ጌታም ይሄ ነገር እያሳዘነን ጌታም ባያት ጊዜ ያዘነላትና አታልቅሽ ያላት እንደሚል ያ ነገር ያ ኒድ ተሰምቶን እኛም እንደ ጌታ የጌታ እጅ ሆነን የጌታ ቃል ሆነን የጌታ አፍ ሆነን ጣልቃ ልንገባ ያስፈልጋል። ቅድም ባነሳሁት ነገር ላይ ልቀጥል። ትውልዱን እየቃኘው ያለው ነገር ምንድን? የትውልዱን አካሄድ እየቃኘው ያለው መንፈስ ያለው ነገር ምንድን? መክብብ ምዕራፍ 11 ቁጥር 9 ላይ እግዚአብሔር ቃል እንዲህ ይለናል። አንተ ጎበዝ ይለዋል። አሁንም ለቀጣዩ ትውልድ ነው የሚናገረው። አንተ ጎበዝ በጉብዝናህ ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው፣ በልብህም መንገድ አይኖችን በሚያዩት ሂድ፣ ዳሩ ግን ይለዋል። አሁን ከላይ የሚናገረው ነገር ኖርሙን ነው። የጎበዙ የወጣቱ የትውልዱ የአካሄድና ያሳሰብን ቅኝት ነው የሚናገረው። ነገር ግን ይለዋል ዳሩ ግን፣ ይሄ አንተ የሚሰማህ ነገር ነው። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ ይለዋል። ከዛ ቁጥር 10 ላይ ሕፃንነትና ጉብዝና ከንቶች ናቸውና ከልብህ ሐዘንን አርቅ፣ ከሰውነትም ክፉን ነገር አስወግድ። ይሄ ቃል ውስጥ ትውልዱ እየሄደበት ያለውን አሁን የሞት ፍጻሜ ያለው የምንለው በሞት ጥላ ውስጥ መካከል የምንለውን ነገር የሚገልጥልን ነገር ነው። እንዴት ነው እየሄደ ያለው? ወዴት ነው እየሄደ ያለው? በምንድን ነው እየተነዳ ያለው? ምንድናቸው ንፋሶች? በግልጽ በዝርዝር ያሉትን ያሳሰብ የአመለካከት ትሬንዶች
ቅኝቶች በማየት ዝርዝር ውስጥ እንገባለን በዚህ ፕሮግራም ውስጥ። ነገር ግን እንዲሁ ከእግዚአብሔር ቃል መሰረታዊ ነገሮችን እንመልከት። ምን ይለዋል? ቁጥር 9 ላይ አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው ይለዋል። ይሄ የሚያሳየን ምንድነው? የትውልዱ ያካሄድ አቅጣጫና አስተሳሰብ የተቃኘበት አንደኛው ነገር በቃ ደስ በሚያሰኘው ስሜትና ነፋስ ነው የሚነዳው። ምን አለው? አንተ ጎበዝ በጉብዝና ደስ ይበልህ። the natural motivation of this generation የዚህ ትውልድ ተፈጥሯዊ ግፊቱ፣ ሞቲቬሽኑ፣ መነሳሳቱ ደስ ከሚያሰኘው ነገር ነው የሚመጣው። ደስ ካለው መልካም ነው፣ ደስ ካሰኘው መልካም ነው። እንዲህ ነው የምትሄደው ነው እያለ ያለው። አዎ በዛ ሂድ። ነገር ግን አለው if you let ያ ደስ የሚያሰኝህ ነገር የመንገድ አቅጣጫ ሆኖ ከቀጠለ አንድ ቦታ ላይ ግን እግዚአብሔር ይጠይቃል እያለው። ግን ቅኝትህ ይሄ ነው፣ ኖርምህ ይሄ ነው፣ አካሄድህ ይሄ ነው፣ ትሬንድህ ይሄ ነው። ግን ደስ በሚለን ነገር መሄድ ፍጻሜው ምን እንደሚሆን የእግዚአብሔር ቃል ብዙ ስፍራ ያሳየናል። ህይወትም ተሞክሮ ዛሬ እንዲህ ማድረግ ደስ ይለኛል። በቃ የኔም ልጆች ይሉኛል፣ አንዳንድ ይሉኝም ነበር። አሁን ያደጉትም ያሉትም ደስ ይላል እኮ አሁን አንዳንድ ነገር ማየት ይፈልጋሉ፣ አንዳንድ ጌም መጫወት ይፈልጋሉ። ያን ነገር ነው ስክሪፕቱናይዝ አድርጌ ይሄ ነገር ደስ ይላል እኮ። ግን ደስ የሚያሰኘውን ነገር ሁሉ ለምሳሌ አንዳንድ ምግቦች ደስ ያሰኛሉ፣ ግን ጤና ይጎዳሉ። ደስ ለሚላቸው ነገሮች ሁሉ አሳልፈን ከሰጠናቸው ፍጻሜያቸው ጥፋት እንደሚሆን የእግዚአብሔርም ቃል ይነግረናል። ግን ይሄ ነው ትሬንዱ። እንደዛ ደግሞ የልብ ደስታ የሚፈጥርለትን ነገር የሚያቀነባብሩ ደግሞ ሌላ ኤጀንትስ፣ ሌላ አካላት አሉ በዝርዝር የምንመጣበት። ስለዚህ ደስ የሚያሰኝ ነገር ሁሉ ትክክል ነው በሚል ያሳሰብ ቅኝት ነው የሚሄደው ትውልድ። ደስ የሚያሰኝ እንዴ ደስ ካለውስ ያሉኝ ቤተሰቦች አሉ። በአንዳንድ ልጄ ደስ ካለው ደስ የሚለውን አልከለክለውም ያሉ። ደስ የሚለው ግን ትክክል ነው፣ ደስ የሚለው ግን ይጠቅመዋል፣ ደስ የሚለው ግን ከዛሬ ደስታው ባለፈ ለነገ ህይወቱ አቅም ይሆነዋል ወይስ አደጋ ይሆነዋል? ይሄን መጠየቅ አለበት። እንዲህ ነው ደስ የሚላቸው የቤተክርስቲያን የወጣቶች አገልግሎት ላይ እንዲህ ነው ደስ የሚላቸው ተብሎ የሚቀረጹ ፕሮግራሞች አሉ፣ የሚቀረጹ ነገሮች አሉ። እንዲህ ነው ደስ የሚላቸው፣ እንዲህ ነው እኮ እነሱ ደስ የሚላቸው። ይሄ ብዙ ይሰለቻቸዋል፣ ይሄ ነገር ብዙ እንትን አይላቸው። እንደሱ ተብሎ ይቃኛል። ይሄ እኮ ለነሱ ትሬንድ መሸነፍ ነው። እኛ ከተሸነፍንላቸው ወደዛ ፍጻሜ ይሄዱ ወይስ ደግሞ ቆመን ነክተን ተናግረን እናስነሳቸው፣ ሪቫይቭ እናርጋቸው? ስለዚህ አንደኛው የትውልዱ ጉዞ የሚቃኝበት ወዴት እየሄዳል ነው ጥያቄያችን። ጉዞ የሚቃኝበት አንደኛው መንፈስ ይሄ ነው። ደስ የሚልህ ነገር ሁሉ ትክክል ነው፣ ደስ የሚልህ ነገር ሁሉ ሂድ የሚለው ነው። ከዚያም ሁለተኛውን ሲናገር በልብህም መንገድ አይኖችህም በሚያዩት ሂድ፣ በልብህም መንገድ አይኖችህም በሚያዩት ሂድ። ይሄኛው ምንድነው? አይኑ ከሚያየው ክልል፣ አይኑ ከሚያያቸው ነገሮች ባሻገር አርቆ አስቦ አርቆ አስተውሎ ከራሱ የውስጥ ስሜትና የውስጥ ፍላጎት ባለፈ መንገዶችን በሌላ እሳቢዎች አይቶና ቃኝቶ የመሄድ አቅም የለው። አይኑ በሚያየው ነው የሚሄደው። ይሄ ከሆነ የሚያየው በዛ ነው የሚሄደው፣ ያ ከሆነ የሚያየው በዛ ነው የሚሄደው። ስለዚህ በራሳቸው ሊሚትድ ውሱን በሆነ ኦብዘርቬሽን እና ኤክስፒሪየንስ ነው የሚጓዙ። ያ ደግሞ ትክክል አይደለም። አይናችን በሚያየው ብቻ ከሄድን በማይታየው ነገር ውስጥ መሄድ ካልቻለን እግዚአብሔር ቃል ሲናገር ስለ እምነት ሲናገር እኛ በእምነት እንጂ በማየት አንመላለስም ይላል። በማየት አንመላለስም ማለት በምናየው ነገር አካሄዳችንና አረማመዳችን አይቃኝም። በእምነት ነው የሚቃኘው ማለት እምነት ከምን ነው የሚመጣው? እምነት ከመስማት ከእግዚአብሔር ቃል ነው። ስለዚህ አንዳንድ መንገዶች አንዳንድ ነገሮች አይታዩንም በእግዚአብሔር ቃል ካላየናቸው በስተቀር። በሚታየው በዚህ ፋክቱ በዚህ እውነታው በዛ መረጃው በዚህ ምናምን በሚታየው ነገሮች ተቀነባብረው የሚካሄድበት መንገድ ውስጥ ነው ያሉት። የሚያዩትን የሚያምኑ ናቸው። የሚያዩትን የሚያምኑ መልካም መስሎ ያያቸው መልካም ነው፣ ክፉ መስሎ የታያቸው ክፉ ነው ከዚህ ከሚያዩት። ነገር ግን ከሚታያቸው በላይ ነገሮችን ማየት የሚችሉበት ቅኝት ስለሌለ ይሄም ነገር ወደ ሞት ያደርሳል። ምን አለው? በልብህ መንገድ አይኖችን በሚያዩት ሂድ። this is your trend ይሄ ነው። ነገር ግን አለ ዳሩ ግን አሁን ደስ በሚያሰኝህ ነገር ሂድ፣ በልብህ መንገድ አይኖችን በሚያዩት ሂድ። ዳሩ ግን እነዚህ ትሬንዶች ናቸው። አሁን የኛ እኮ ኢንተርቬንሽን ነው፣ ጣልቃ እየገባበት ነው። በዚህ አትሂድ፣ ዝም ብለህ አይኖች በማዩት አትሂድ፣ በልብህ ደስታ መንገድ አትሂድ፣ ደስ የሚያሰኝ ሁሉ ትክክል ነው በሚለው ቅኝት አትሂድ። እንደገና በአይንህ መንገዶች አይንህ በማያቸው ዛሬ በሚታዩት አሁን በሚታዩት ነገሮች ብቻ አትሂድ። ዛሬ በምትሰማቸው ፋክስ ኤንድ ኢንፎርሜሽን ብቻ አትሂድ። ሌላ የእይታ አድማስ ይኑርህ። አርቀህ ነገህን ከነገ ወዲያህን ዘላለምን ያን ደግሞ እይታ የሚሰጥህ እግዚአብሔር ቃል አለ። በዛ በእግዚአብሔር ቃል እውነት የተቃኘ እይታ ይኑርህ የሚላቸው ዳሩ ግን ብሎ ጣልቃ የሚገባባቸው አካል ይፈልጋሉ። ግን እንዲህ ነው የሚሄዱ ያሉት። ይሄ ንፋስ እየገፋቸው እና they have facts። አንዳንዴ እኔም ከልጆቼ ጋር አከራከራለሁ። እንደዚህ እኮ ነው ይሉኛል። እንደዛ አያዩትም፣ ያን ነገር አያዩትም። ያንን ነገር የሚያየው
በእግዚአብሔር ቃል ውስጥ አይኑ የተከፈተለት እግዚአብሔር ቃል እንደሚያመላክተን እዚህ ይላችኋል። ያ በለዓም እግዚአብሔር አይኑን ስለከፈተ መጽሐፍ ቅዱስ ሲናገር የወደቀው አይኖቹም የተከፈቱለት የእግዚአብሔርን ራእይ የሚያይ ይላል። በዛ አይን ሲያየው ንጉሱ እንዲረግምለት አደገኛ ነው ጠላት ነው ብሎ ያመጣለት ህዝብ የሚረገም አይነት ያልሆነ የተባረከ ህዝብ እንደሆነ ትልቅ ፍጻሜ ያለው እንደሆነ በእግዚአብሔር አይን ሲያይ አየና መራገሙን አቆመ። መራገም አልቻለም። ለምን? እይታው ተለውጧል። ንጉሱ ያመጣው ባላቅ ንጉሱ ያመጣው ጠላቶች ናቸው። እነዚህ ህዝቦች ነገስታት እያሸነፉ ምድር እየወረሱ የመጡ ናቸው። እኔንም ያሰጉኛል። ጠላቶች ናቸው፣ የተረገሙ ናቸው፣ ክፉዎች ናቸው። ስለዚህ ተነሳና እርገምልኝ አለ። እግዚአብሔር ጣልቃ ገባና የበለዓምን አይን ለወጠው። የወደቀው የእግዚአብሔርን ቃል እንደሚናገር አይኖቹ የተከፈቱለት የእግዚአብሔርን ራእይ የሚያይ እንዲህ ይላል ብሎ መባረክ ጀመረ። አንዳንድ ነገሮች ዛሬ ወጣቶች ትውልዱ የሚረግማቸው ነገሮች የሚባረኩ ሊሆኑ ይችላል። ያሳያቸውን ነገር ነው ወሳኙ። በአይናቸው የሚያዩት ከሆነ አዎ ለባላቅ የእስራኤል ህዝብ ጠላት ነው፣ ጦረኛ ነው፣ ሊወርስበት ይችላል። ነገር ግን ወድቆ አይኖቹ ተከፍተው የእግዚአብሔርን ራእይ ያየ ግን ይሄ ትውልድ የሚባረክ ነው። ዛሬ ትውልዱ የሚንቀው ነገር የሚከበር ይሆናል፣ የሚያከብረው ነገር የሚናቅ ይሆናል። በአይኑ ብቻ ካየ ግን የሚናቀውን ያከብራል፣ የሚከበረውን ይንቃል፣ መልካሙን ክፉ ያደርጋል፣ ክፉን መልካም ያደርጋል። በዚህ ቅኝት ውስጥ ነው ያለው። በሚያዩ ነው የሚሄድ። በራእይ በእግዚአብሔር አብርሆት አይደለም ሄዶ በሚያዩ በአይኑ በሚያዩ። ይሄም ሌላው ንፋሱ ነው። አይኑ በፊቱ ደግሞ የሚያዩን ነገር የሚቃኙለት ብዙ አካላት ብዙ ኤጀንትስ አሉ። እነሱንም በዝርዝር እንመጣባቸዋለን። በመጨረሻም እንዲህ ይለዋል፣ ሕፃንነትና ጉብዝና ከንቶች ናቸውና ከልብህ ሐዘንን አርቅ፣ ከሰውነትህም ክፋትን አስወግድ፣ ክፉን ነገር አስወግድ ይለዋል። እዚህ ላይ በሌላ ጎኑ ደግሞ የሚያሳየው ትውልዱ ያለበትን ቻል በጣም ወገኖቼ ቅድም ነገርኳችሁ። በልቡ ደስታ ወይም what gives me happiness is good ደስ የሚያሰኘኝ መልካም ነው ከሚለው ያ እይታ ቅኝቱ በአይኔ የማየው ነው በቃ ትክክል፣ ከአይን እይታ ውጭ ሌላ መረጃ ማስረጃ የለኝም ብሎ በሚያየው ነገር የሚሄድበትን የሚያስብበትም ሌላው ትሬንዱ። በተጨማሪ ግን ወገኖቼ ትውልዱ በልቡ ሐዘን አለ። ለዚህ ነው ከልብህ ሐዘንን አርቅ፣ ሕፃናትና ጉብዝናዎች ከንቶች ናቸውና ከልብህ ሐዘንን አርቅ። ብዙ ይሄ ትውልድ በብዙ ነገር የተሰበረ በቤተሰብ፣ በቤተ ክርስቲያን፣ በማህበረሰብ፣ በተለያዩ አካላት ልቡ ውስጥ ሐዘን አለ። ዲፕ ሃርት ብሬክ አለ ውስጡ ያልተረዳንለት ነገር። የልብ ሐዘን ደግሞ በጣም ብዙ ገፊ ምክንያት ትሆናለች ለብዙ ነገሮች። ስለዚህ ይሄ ትውልድ ኢነር ሂሊንግ ውስጣዊ ፈውስ ሊያገኝ ይገባል። ቤተሰብ ኔግሌክት ያደረገው፣ ቤተሰብ ራሱን ሸሽጎ ለተለያዩ ጋጀቶች አሳልፎ የሰጠው፣ አቴንሽን ዲፕራይቭድ የሆነ ትኩረት ያጣ፣ በጣም ብዙ ዲማንድ ያለበት ብዙ የሚጠበቅበት እነዚህ ነገሮች በአስተዳደግ ሂደቱ ልቡን የሰበሩት በልቡ ሐዘን ያስቀመጡበት ነገር አለ። አንዳንድ ጊዜ የትውልዱ የአካሄድ አቅጣጫ የሚወሰነው ከዚህ የልብ ስብራቱ ነው፣ ከዚህ የልብ ሐዘኑ ነው። ያን ማራቅ አለበት። ያን በራሱ አያርቅም። የሚያርቅበትን መንገድ ልቡ የሚፈወስበትን የውስጥ ሐዘኑ ዲል የሚደረግበትን ነገር ጣልቃ በመግባት ከልብ ሐዘን የሚያደርጋቸውን ውሳኔዎች እንዲያቆም። ለምንድን ነው ከቤተ ክርስቲያን ጋር ክፍተት ያለው? ለምንድን ነው ለኦቶሪቲ የማይገዛው? ለምንድን ነው ከቤተሰብ ጋር ያለው መስተጋብር የሚበላሸው? ለምንድን ነው? የሆነ ሃርት ብሬክ አለ፣ ውስጡ ያዘነ ነገር አለ። ከልብህ ሐዘንን አርቅ። ይሄ የልብ ሐዘን ነው። ዲስአፖይንትመንት አለ። ትዝ ይላችኋል ነህምያ ንጉሱ ቦታ ሲቀርብ ምን አለው? ንጉሱ አየውና ማዘኑ ይሄ የልብ ሐዘን እንጂ ሌላ አይደለም። ምን ነበር ያሳዘነው? እንዴት አላዘን ያለበትን ምላሽ ተመልከቱ። አባቶቼ መቃብር ያለባት ከተማ ፈርሳ ተቃጥላ ስመለከት እንዴት አያችሁ? ይሄ ጄነሬሽናል ሌጋሲው ላይ ነው ጥያቄ ነበረው። ዛሬ የቤተሰብ ይሄ የአባቶቼ መቃብር ያለባት ከተማ እንዳለ ከቤተሰባዊ ግብአት አንጻር ከቤተ ክርስቲያን ከአባቶች መንፈሳዊ የሚሆን አካላዊ አባቶች አገራዊ አባቶች አንጻር ያሉ ክፍተቶች የፈጠሩበት የልብ ሐዘን አለ። ፕሮፐርሊ ያላሳደግነው፣ ፕሮፐርሊ ያላገለገልነው፣ ፕሮፐርሊ ያልመራ ነው የልብ ሐዘን አለ። ወጣቱ ትውልዱ የቤተሰብ ይሁን የቤተ ክርስቲያን አንዳንድም የአገር መጠቀሚያ የሆነበት አገር ጦርነት ሲያስብ የሚያስበው ወጣቱን ነው። ከጦርነት የሚያገኘው ትሩፋት ግን የለም። ያዋጋው አካል በስልጣኑ ይቀጥል ይሆናል እንጂ ከዛ ነገር በግሉ የሚያተርፈው ነገር የሌለባቸው ብዙ ተሞክሮች አይቷል። ከዚህ የተነሳ ውሳኔው ከልብ ሐዘን ስለሆነ ሬቤሌስ ይሆናል፣ አመፀኛ ይሆናል፣ ለስልጣን የማይገዛ ይሆናል፣ ለቤተሰብ የማይገዛ፣ ለቤተ ክርስቲያን የማይገዛ ይሆናል። ያ ሊፈወስለት ይሄ ነው። ሌላው ነፋስ ከውስጡ ያለ የልብ ሐዘን ነው ገፍቶት ወደዚያ ሞት አቅጣጫ የሚወስድ። እንደገናም ደግሞ ከሰውነትህም ክፉ ነገር አስወግድ ይለዋል። ሌላው ከልቡ ሐዘን የተነሳም ሊሆን ይችላል or for another reason ሰውነቱ ክፉ ነገር ተጣብቶታል። ከሰውነት ክፉ ነገር አስወግድ ማለት አካሉ ዲፔንደንት ሆኗል። አሁን ሰብስታንስ አቢዩዝ በሱስ
ጥገኝነቱ ክፉ ነገሮች ሰውነቱን ይዘውታል። ከተለያዩ አግባቦች ሰውነቱን የያዙት ክፉ ነገሮች አሉ። በእነዚህ አይነት ነገሮች አሉ። የተለያየ አዲክሽን ውስጥ ትውልዱን ስትመለከቱ ከልቡም ሐዘን ይሁን ከእይታውና ካስተሳሰቡ ቅኝት ይሁን ከላይ ካየናቸው ሁለት ምክንያቶችም ይሁን ከልብ ሐዘን ከአንዱም ከሌላው ምክንያት ሰውነቱ ላይ ክፉ ነገር ተጣብቶታል። ክፉ ነገር ተዳብሎታል። አስወግድ ያን ክፉ ነገር። እሱንም ልንረዳው ያስፈልጋል። በአንድም በሌላ ምክንያት ሰውነቱ ከክፉ ነገር የተጋባበትን ትውልድ ማገልገል አለበት። አለበለዚያ ያ በሰውነቱ ያለው ክፉ ነገር ነው የውሳኔውን አቅጣጫ ያካሄዱን አቅጣጫ እየቃኘለት ወደ ሞት። ምን እያደረግን ነው? ትውልዱ በሴሰኝነት፣ በሱሰኝነት፣ በስጋዊ ምኞት፣ በራስ ወዳድነት፣ በዝና ፈላጊነት፣ በእነዚህ ሁሉ የሰውነት ልማዶች በአንድም በሌላ ምክንያት እነዚህ ነገሮች ተጣብተውታል። ምን እያደረግን ነው? ርቆ ከመውቀስ ከመሳደብ ያለፈ ከዚህ ነገር ይሄ ነገር እንዲወገድለት ምን ማድረግ አለብን ብለን አስበናል። እንግዲህ የትውልዱ ጉዞ ወዴት ነው? የትውልዱ ጉዞ ወዴት ነው ላሉ ጥያቄ ወደ ሞት ብለናል። ግን ሞቱን ያፈጠረው ነገር ምንድን ነው? አንደኛ ደስ በሚለው ነገር ብቻ መሄዱ፣ ደስ የሚለኝ ነገር ሁሉ መልካም ነው ማለቱ። ሁለተኛ ቅድም እንዳየነው አይኑ በሚያየው መንገድ፣ በራሱ በልቡ መንገድ አይኑ በሚያየው መንገድ በሚታየው ነገር ብቻ መሄዱ፣ አርቆ አጥልቆ ማሰብ አለመቻሉ። ሶስተኛ ልቡ ውስጥ ሐዘን ስላለ የልብ ሐዘን ስላለበት ከዚያ የመነጨ አቅጣጫ አመራረጡ። ሶስተኛ የተጣባው ክፉ ነገር ስላለ ሰውነቱን አዲክት ያደረገው ሰውነቱ ላይ የሰለጠነ ሌላ ክፉ ነገር ስላለ ከነዚህ አራት ነገሮች የተነሳ እነዚህ አራት ነገሮች እነዚህ ንፋሶች ሲነዱት ወደ ሞት አቅጣጫ። ይሄን ነው ቤተሰብ፣ ቤተክርስቲያን፣ አገር ጣልቃ መግባት